በቃ ይበቃል። ያ ሁሉ ነገር ተደርጎብኝ ትናንት ያደረግከው ነገር በጣም ሀይሚቲ የማይ ስዊት የሚዲዮ ቲቸር እንዴት አባቱ እንደምታምር ሀይሚቲ ስዊት ቢዩቲፉል ስማርት ማሻላ ብያለሁ። ውበቱን ደፍቶባታል። ኤፍሬም ቴንኪዩ ብለናል። ሀይሚቲ ስለመጣች ደስ ብሎናል። እንግዲህ ብሩክን እንድታገኘው አልፈልግም ኢነፍ ይበቃኛል እያለች ነው። ሀይ ኮሜንታተርም እያለቀሳችሁ ነው። አብሽሩ ሀይሚና ብሩኬ መቼም ቢሆን አይለያዩም ውዶቼ። ብሩክን ምከሩት፣ ጽዱ ይሆን፣ ወደ ራሱ ይመለስ። አታለቃቅሶ። እኔ ደግሞ ኮሜንት ላይ ዘለልኩ። ደርጎብኝ ትናንት ያደረግከው ነገር በጣም ነው ያዘንኩብህ ኤፍሬም። ሁሉ ነገሮች እያደረግክ የነበረው ተከፍሎ ያልቅ ብቻ ዝም ነው። እንግዲህ ሀይሚትዬ ነገር እውነት ነው ቢሰላ እንኳን ካልኩሌት ቢደረግ ሳይመንትነስ ኢኩዌሽን ብንጠቀም የሀይሚዬ ነገር ተከፍሎ አያልቅም ማለት ነው። ሪሊዮን ነው። ሲቀጥል እንግዲህ ይሄን ሁሉ ነገር ያደረገው ይሄ ሁሉ ነገር ያደረገው ሀይሚትዬ እንድትደሰትለት ነው። ባይዘው የእኛም ራሳችን እኮ እፎ ያለን ከምር አንዳንዴ እረፍት አግኝታለች። ሪሊዮን ነው የምነግራችሁ እንዴ ብሩክ ጋር እንኳ የሚያናድ ነው። እሷም ወደ ራሷ ተመልሳ ሲሪየስ ትክክለኛ መልስ፣ እንደዚሁም ደግሞ ለአንዳንድ እህቶቼ አስተማሪ የሆነ መልስ ነው ለአንዳንድ እህቶቼ። አንዳንድ እህቶቼ ደግሞ አላችሁ አገባሽነትን የምትፈልጉ ሀይሚና ብሩኬ ሪሊዮን ነው 100% ይታረቃሉ፣ ሰላም ይፈጠራል፣ ወደ ሰላም ይመጣሉ። እናንተ ግን ወንድ ላይ እንደዚህ ስትሆኑ እኔ አፈርኩ። እኔ ለራሴ አልሐምዱሊላ አልኩ። ሪሊዮን ነው ወንድ ላይ እንደዚህ ስትሆኑ እዝቢላሂ። እኔ እኮ ብሩክን ማንም ሰው የሚጠላው የለም። ብሩክን ለምንድን ነው የሚጠላው? ሪሊዮን ነው የምነግራችሁ፣ ተግባሩ ነው የተጠላው። ግን እናንተ ለወንድ እንዲህ ስትርገበገቡ እኔ ያፈርኩት ኢትዮጵያ ያሉትን እነ ብዙ ሰውን ነው ያፈርኩት። ሪሊዮን ነው። እኔ በጣም ነው ያፈርኩባችሁ። ቲክቶክ ላይ ያላችሁ እህቶቼ ማለት ነው። ወደ ራሳችሁ ተመለሱ። ሰው እየታዘባችሁ ነው። ኡዝቢላህ እኔ ወንድ አነሰ እንዴ እናንተ ኢትዮጵያ ውስጥ አበሻ ወንድ እና ሀይሚዬን እንደዛ የምትሰድቧት አላ ልብ ይስጣችሁ። ለማንኛውም ብዙ ነገሮችን እየተናገረ ነበረ፣ ብዙ ነገሮችን እያደረገ ነበረ። የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁልኝ? ውሎ ረፋዱ የመዳም ቅመሞች እህቶቼ በሀይሚትዬ በጨረቃ ያገኘኋቸው ቢግ ሪስፔክት ነው ያለኝ። እንግዲህ ሀይሚትዬ የኛ ተናፋቂ መታለች፣ የኛ አስተማሪ የሚዲያዋ ቲቸርስ። አንድ ወንድ ራሱን ተፈላጊነት ሲያበዛ እኔ ብቻ ተወዳጅ ነኝ፣ እኔ ተመራጭ ነኝ፣ ሴቶች ይታገሉብኛል፣ ሴቶች ይወዱኛል። በጣም ሚዲያ ላይ ያለ እንደዚህ አይነት ውዶቼ እና ከሀይሚዬና ከብሩኬ ብዙ ነገር ተማሩ። ሀይሚዬና ብሩኬ አንድ አላህ ሱብሃነሁ ወተዓላ ነው ያገናኛቸው። ወደ ሰላም ይመጣሉ እኮ ወዶቼ። አሁን ምንድነው ሀይሚና ብሩክን ለምንድን ነው እዚህ የሆነው? ብሩኬ ኦዲየንስን አይሰማም። ብሩኬ ቪውን ነው ማየው። ብሩኬ ራሱንም አያዳምጥም። ብሩኬ ሀይሚን አያዳምጥም። ገባችሁ? ሶስተኛ ሰው ከገባ ውዶቼ እዚህ ጋር ድራማ ነው እያላችሁ ነው ያላችሁት። እውነተኛ ታሪክም ቢሆን ሶስተኛ ሰው የእናታችሁ ልጅ ከገባ ነገሩ በጣም ነው የሚረዝመው። ገባችሁ? አሁን ሀይሚና ብሩኬ ወደ ሰላም ይመጣሉ እኮ። ብሩኬ ሰው የሚለውን አያዳምጥም። ብሩኬ ቻናሉን ብቻ ነው ዲስ የሚለው። ገባችሁ? ምንድነው ዘር ለገበሬ ሰው የሚለውን ካላችሁኝ፣ አንድና አንድ ሀይሚዬ እንለያይ አላለችውም። ሀይሚዬ ምንድነው ያለችው? ራስን ጽዱ ሁን በቃ። ከዛም በኋላ አሁን እሱ ራሱን ጽዱ ያድርግ። እኛ የምናውቀውን ከእዩ የእዩን ነገር ይጨርስ መጥቶ እዩ ያረገዘችው ውሸት ነው፣ የሰው ባል ነው፣ እኔ ለድራማ ነው ይበል። ይሄ ስራ ነው በቃ። ገባችሁ? የሆነ ነገር ያጽዳና ከዛም በኋላ እንዴ አንድ ብርቱካን አለ፣ የበሰበሰ ብርቱካን አለ፣ ፍረሽ ትገዛላችሁ። ኦር ቬጂቴብልስ ኤንድ ቲማቲም ላይክ ድብልቅ ነው አንድ ላይ የምታደርጉት። ስለዚህ ሀይሚዬ ያለችው ለሀይሚና ለብሩኬ ሲሆን ለብዙዎቻችሁ አስተማሪ ነው። በመጀመሪያ ጽዱ ሁኑ። ከበፊት ታሪካችሁ ራሱ ጽድት በሉ። እውነተኛ ታሪክና እውነተኛ ነገርን ይዛችሁ መቅረብ አለባችሁ። ስለዚህ ሀይሚዬ እንለያይ ያላለችውም እሱ ራስን አዳምጥ፣ ነገሮችን አመቻች፣ ብቻን ትችላለች ስትለው ሴት ይዞ ይመጣል። ስለዚህ ሀይሚዬ ዛሬም ነገም ምንም የተሳሳተችው ነገር የለም። ትክክለኛ እርምጃ ነው የወሰደችው። ሀይሚዬ ሺዝ ስማርት። ሀይሚዬን የምትሳደቡ እመጣባችኋለሁ። እናንተም በጣም ስማርት ናት ሀይሚዬ። ገባችሁ? ለእናንተ ደግሞ አስተማሪዎች ናቸው።
ይሄ ነገር ማይዋጥላችሁ ሀይሚና ብሩኬ ዛሬ ነገር እየነገርኳችሁ ነው። ዘር ለገበሬ እንዲለያዩ ፈልገሽ ነው። አንድ አላህ ሱብሃነሁ ወተዓላ ነው ያገናኛቸው። ሀይሚና ብሩኬ መቼም አይለያዩም። ነገ ወቀስበታል። አይለያዩም። ገባችሁ? ግን እናንተ አገባሽን አትውደዱ፣ ወለድሽን እከሌ አገባሽ ኔቨርስ። ስለዚህ ሀይሚ ትክክል ናት። ኦኬ አንዳንዴ ቲንክ አድርጉ። እዚህ ጋር ህይወት የሀይሚዬን ህይወት እኔ አልኖርም፣ አንቺ አትኖሪም። የብሩክን ህይወት እኛ አንኖርም። ስለዚህ የምታደርጉትን ነገር በቪዲዮ አስተያየት ስጡ። ሀይሚን የምትሳደቡ ድንጋዮች አይደለ? እኔ ደግሞ ሰው ነኝ፣ ተሰምቶኛል፣ አዝኜበታለሁ። ስለዚህ እንዲህ በቀላሉ እኔ ከሱ ጋር አሁን በይቀርልኝ ብሎ ነበር የወጣውና እስካሁን ድረስ አልመጣም። ለምን እንደወጣ አላውቅም። ሰጥቶ ስሙን አጥፍቶታል። ምን አይነት ስማርት፣ ምን አይነት ጀግና ሴት እንደሆነች፣ ምን አይነት አስተዋይ። ብሩክን እኮ ሀይሚዬ ትወዷለች እኮ። ብሩኪን እኮ ይሄ እሱ ቻናሉን ነው የሚያስበው። ዝሙት ቪዲዮን የተዋወደው ለምን? ይሄ መንፈስ ይሄ ሴጣን ነው እኮ። ዝሙት ቪዲዮ ሴጣን ነው፣ እኔ በበኩሌ ማለት ነው። ይሄ ሱስ ነው፣ እንደ ሲጃራ ሆኖበት ነው እንጂ እቺ የመሰለች ዳይመንድ ለሚዲያ አስተማሪ ናት። ብሩኬ ሶስተኛ ሰውም ጨበሬውም አያስፈልግም። አታ ኤፍሬምም አያስፈልግም በመሃላችሁ። እንግዲህ ኤፍሬም ባለፈው ኤፍ መታኝ ምናምን ብሎ በሰራው ነው እንግዲህ አስበው ይቅርታ ልታስጠይቅ ማለት ነው። ገባችሁ? የብሩክንም ብዙ ሰው ስለፈረደበት ማለት ነው። እኔ ራሴ ብሩኬ ሊማታ ይችላል። ለምን ሶፋ ምናምን ሲወረውረ ትራስ ምናምን መቶት ሊሆን ይችላል ብዬ ነበር። ቢመታውም ግን እዚህ ጋር አልፈረድኩም። ለምን ብሩኬ ከመጣው ኤፍሬም ደግሞ የማንን ጎፈሬ ነው የሚያበጥረው? ብሩክን ዱቄት አያደርገውም ነው ያልኩት። ለምን ወንድ ልጅ እንደዛ ነው የማውቀው። በሀገራችንም ወንድ ልጅ ተመቶ መግባት የለበትም። መቶ ከመቶ ሁለቱ እንትን ማለት ነው ያለባቸው ነው ያልኩት። እና ሆኖም ግን እውነት ብሩኬ ካልመጣ ይሄ ቢግ ሚስቴክ ነው። ለሀቅ ካወራ ማለት ነው። ይሄን ነገር እንግዲህ ሀይሚትዬ የኛ ስማርት አድርጎኛል፣ እንደዚህ አደጋ አድርሶብኛል ብሎ የሰውን ስም ማጥፋት በጣም ወንጀል ነው። እንዲህ በቀላሉ አልፈን በቃ እንደዚህ አብረን ብንሆን ምናምን ብለን የምናስበው ነገር የለም። እና ሌላው ደግሞ እንግዲህ ሀይሚትዬ አቤት ሀይሚትዬ የተጎዳችሁ እኮ ደርዘን የሞላችሁ ከምር። እኔ አንድ ሀይሚዬ አይነት ትዕግስተኛ ሴት እኔ በምድርም በዓለምም እኔ ሰምቼም አላውቅም። እንደ ሀይሚ ትዕግስተኛ ስብሃናላ። እና ማሻላ ተባረካላ። ለብዙዎቻችን አስተማሪ ነሽ። ብዙ ነገር ነው ያለፍሽው። በፕራንክም በድራማም በእውነተኛ ታሪክም አሳይተሽናል ማለት ነው። ብዙ ነገሮችን አሳይተሽናል። በቃ ወንድ ልጅ ቺት ሲያረግ፣ እንደዚሁም ደግሞ ከሌላ ሴት ሲያረግዝ፣ እንደዚሁም ደግሞ መጣ ብሎ ወጥቶ ከቤት ካፌ ቁጭ ብሎ እየተዝናና ያላየነው ነገር የለም። እና የአንቺ ትዕግስት ማሻላ ተባረካላ። በጣም ሀቀኛ ነሽ። አላ እንግዲህ ሀሳብና ሀሳብሽን ይሙላልሽ። ሀይሚዬ ትለያለች። ሪሊዮን ነው። በጣም መልካም ሴት ናት። በጣም ቅን ሴት ናት። ከምር እንግዲህ እዚህ ጋር ይኸው ስለ ብሩክም እየተናገረች ነው። ሌላ ሰው ቢሆን ይከሰዋል። ገባችሁ? እና እውነት ነው ኤፍሬም ያደረገው ነገር ብሩክ መታኝ ካለ ቢግ ሚስቴክ ነው። ለድራማም ቢሆን ለምንም ቢሆን ማለት የለበትም። እሱም ደግሞ ያለው ሰሙታላችሁ። እኔ በሌላ ቻናል ለምሳሌ አዳመጥኩ፣ ሼር ማድረግለታል ለኢፍ ዛሬ ማለት ነው። እና እሱም ያለበት ምክንያት ምንድን ነው? ያው ሀይሚዬ እንደ ቀልድ ተረጋግቶ ሊነግራት እንደፈለገ ነው። ሆኖም ግን ዛሬም ነገም ኮሜንታተር አንዳንድ እህቶች የተረጋጉ ሀይሚና ብሩኬ መቼም ቢሆኑ አይለያዩም፣ ግን ታረቁ ሳይሆን ብሩክን ጽዳ በሉት። ጽዳ ካለብህ ኮተት ጽዳ። ይሄ እኮ ሚዲያ ላይ የታወቀ ነገር ነው። እኔ እዚህ ጋር አሁን አንድ እህቴ አገባሽ እንድትባል አልፈልግም። አገባሽን መባል አትምረጡ እህቶቼ። ህይወታችሁ ደስተኛ አይሆንም። ምነው ባላገባው ኖሮ ብቸኝነት ነው የሚሻለኝ የምትሆኑት። መቃጠል ነው። አገባሽን አትምረጡ። አሁን ብዙ እህቶቻችን ሞርዛን ስደት ላይ አባዬ ኒካ አድርግልኝ ይላሉ፣ በ6 ወር ይፋታሉ። አገባሽን ኒቨርስ እንዳትመርጡ። ቴንኪር። ይቅርታ ልብ ካለን በቃ ይቅርታ ለሚገባው ሰው ይቅርታ እናደርጋለን። ካለዛ ደግሞ ይቅርታ ልብ ባለውና እየተባለ ደግሞ አንድ ሰው መጎዳት የለበትም። ለዛ እኔ በቃ ወስኜ ከህይወቱ ወጥቻለሁ። ስለዚህ እኔ ሰላሜን እፈልጋለሁ። ከህይወቱ ውልቅ ብያለሁ እያለች ነው ሀይሚዬ። አረ ጉድ ሀይሚዬ። ታይ ሀይሚዬ የኛ ልዩ የተባልኩ ሰው ስለሆንኩኝ እኔም ደግሞ ያለሱ መኖር የማልችል ሰው አይደለሁም።
የመጣሁት ለዛ ነው። ኤፍሬም እንዴት ሆኜ ተዋርጄ እንደወጣው ግን ብሩኬ ነበር እየገፈተራት የነበረው ከበር ላይ። እኔ አላውቅም። እኔ በበኩሌ እዚህ ጋር እያስታረቅኩ አይደለም እንድታውቁ ማለት ነው። እኔ ሀይሚዬ ስታወራ ቅድም ተናግራለች። ለተሳዳቢዎች እንዳትጨነቂ ባይዘዌ እንደነገርኩሽ ሀይሚዬን የሚሳደቡ አንደኛ ከፒል ሲያመለጡ ሳይፈለጉ የተወለዱ ያለ ፕሮግራም ያመለጡ ናቸው። ሴት አረ እዝ ቢላሂ እኔ ባይዘዌ ቲክቶክ ላይ እየገባው ማየው ነገር በጣም ነው ማፍረው ማለት ነው ለሚያወሩት ነገር። በዛ ላይ እኮ የኛ ጓደኞች ናቸው የመዳም ቅመሞች ማለት ነው። ገባችሁ? ለስራ ሁላችንም ስደት ላይ ወጣ ነው ለዛውም በዚህ ሰዓት ማለት ነው እንዴ። ብሩክና ሀይሚ የአንድ ሀገር ሰው ናቸው። ብሩክና ሀይሚ መቼም ቢሆን አይለያዩም። ለምን? ፈጣሪውን ያገናኛቸው። የተደረገው ነገር ግን ሀይሚዬ ተበድላለች። ስለዚህ ብሩክ ነው መረገጥ ያለበት ቢረገጥም ማለት ነው። እናንተ ግን ሴት ሆናችሁ ሀይሚዬን የምትናገሩ እናንተ መረኖች፣ እናንተ ባለጌዎች፣ ሳትፈለጉ የተወለዳችሁ ማለት ነው። ከፒል ሲያመለጣችሁ ዝርክርካሞች ማለት ነው። ምን ታመጣላችሁ? ወላይ ነው ውዶቼ ማለት ነው። አሁን ደግሞ በማን ነው የሚያቀነባብሩት? ሀዊን ሀሳብ ዱባይ ልብስ የምትናግደው ላይክ ሀዊ አበሻ ናት። ላይክ በእሷ ድምፅ ስለ ብልግና ነው እኮ እነሱ ለማንም በህብረት ነው እኮ የምትኖሩት፣ እናውቃቸዋለን። ስለዚህ ተከበሩ። ሀይሚዬን አትናገሯት። የልጅነት ፎቶዋን እያመጣችሁ እያቀነባበራችሁ ሴት ሆናችሁ ከአንደበታችሁ የሚወጣ ግን እናንተ ቤተሰብ አላችሁ ዘጊዎች። እናንተን ሳስብማ እንዴ አያም ቦሚት ሀይሚን ለምትሳደቡ ሳስባችሁ ራሱ እንዴት እንደምታስጠሉኝ ሪሊዩ ነው የምነግራችሁ። እና ሀይሚ ሺዝ ጀግና ናት። ኦኬ ጀግና ናት። ውሳኔዋ ትክክል ነው። ገባችሁ? ትክክል ነው። እኔ የማደርገው ነገር ነው። እንደውም እኔ እንደዚህ ይሄን ያክል አልታገስም ፎርዋት። ስለዚህ ሀይሚዬ ስማርት ናት። በቃ ብሩኬ ወደ ራሱ ይመለስ። ማንም ማስታረቂያ ያስፈልጋቸውም ይታረቃሉ። ሀይሚዬን ለምትሳደብ ግን ስርዓት ያዙ። ኦዲየንስንም ይቅርታ እንድጠይቅ እፈልጋለሁ። እንግዲህ ወንድሟ ማለት ነው ወንድም መከታ ነው ፍፄ ማለት ነው። ፍፄ ይህ ሴጣን የፍፄ ድምፅ ደግሞ ይመጣብን ኤፍ ማለት ነው። ፍፄማ ጨበሬው ነው። እሱ ተውት። እሱ ነው አንደኛ ነገር እያጋጋለ፣ ሶስተኛ ሰው ያጋግላል ውዶቼ። ፍፄ መቻላሉ ነው። እንደም ኤፍሬም ማለት አስተዋይ ነው። ፍፄ ሀብ ድማ ፍንዝጋ በቃ አንዳንዴ ከካሜራ ጀርባ ቤቱን የምሰራ ከሆነ ስራ ዝም ብለህ እንትን አትበል። በቃ አስቀያሚ ሪሊውን ነው የምነግራቸው። እዚህ ጋር አያም ሶሪ በጣም ይቅርታ አድርጉልኝና እኔ በሀይሚዬና በብሩኬ ቦታ ሆኜ ብሰራ የእኔ ፋሚሊዎች በእኔ ስም እንዲፈተፍቱ አልፈልግም። ሪሊውን ነው በቃ። እዚህ ጋር ሀይሚና ብሩኬ ምንድነው ባልና ሚስቶች ናቸው። ሰው ሀላስ በእነሱ ስም እኛ እንፈትፍት ሀላስ ከካሜራ በስክሪን ላይ ግን ፋሚሊ መፈትፈት የለበትም። በቃ ቤቱን ምዘራ ከሆነ ተደብቆ መስራት ነው ያለበት። በሀብ ራሱ ያናደኝ ጀመር። ይቅርታ እና ሀይሚዬ አስተዋይ ናት። ይቅርታ እንዲጠይቅ ነው ወንድሟ ማለት ነው። አስቡ ያለ ስሙ ስምን ነው የሰጠኸው። ገባህ አይደለም? ለምን ሌላው ደግሞ ወዶች ማለት ነው ምን ያለው እረፍት ያገኘችው ሀይሚዬ ውበቷን ያት እስቲ ጫጫቃ ገፍትሮ በቤቷ እንኳን ገፍትሮ ያስወጣት አስቀያሚ። ከምር የበፊት ሾርት ቪዲዮ እያየው ስታጎርሰው አሞት ይመስለኛል። አይ ቲንክ በቃ የሆነ ወይኔ እንዲህ ነው በቃ ዛሬ ዶላሩ እንደዚህ ያደረገው ብሩክን እያልኩ በጣም ነው ያዘንኩበት በብሩኬ። ቢስሚላህ በጣም ብዙ ሰው ነው ያዘንብን። ለምን ሚስትን ፍቅረኛህን በዚህ መልኩስ እንደዚህ በቃ እንደ አዲ ማለት ነው። በጣም ነው የሚያሳዝነው። ሌላው ደግሞ ስማርት ናት ሀይሚዬ። ለምን እውነት እዚህ ጋር ለሀቅ ካልመታው ይሄም ማለቱ ቅድም እንደተናገርኩት በጣም ሚስቴክ ነው። ኤፍሬም ብሩኬ መታይ ማለት እንዳሌለበት ነው። ሚስቴክ ነው እንግዲህ አለ ባለ ሰዓት። አሁን ደግሞ ይቅርታ ሊጠይቅ ነው። 4 ነጥብ ይቅርታ እንድጠይቅ እፈልጋለሁ እንጂ አሁን ይህን የማደርገው ለብሩኬ ተቆርቁሬ አይደለም። ኦዲየንሶችም ስለሚሰማቸው ነው። ጀመር ለዚህ ነገር ዘግቻለሁ ስላቸው እናንተንም አንቺንም ይቅርታ መጠየቅ ነበረብኝ። ባይዘዌ እንኳን መታሽ በጥፊ ማለት ሀይሚት የማይሴት እና ያው ኤፍሬም እንግዲህ ዘገየው ምናምን ብለዋል። አብሽር ችግር የለውም
ለወደፊት ግን ያው እንዳይለመድ ነው። ለምን ያው ካልመታክ ያልተመታ መታው ማለት ያው ሚስቴክ ነው፣ ለሀቅም እዚህ ጋር ለእኛም ማለት ነው። እኔ ግን በማንም አልፈረርኩም። ለምን ብሩኬ ኤፍሬም ተመታው ሲል ኤፍሬም የማንን ጎፈር ያበጠራል? እሱ ስለምን ዱቄት አያደርገውም ነው ያልኩት። ሪሊዮን ነው። ሌሎቹ ደግሞ ብዙ ይፈረዱ አሉ። እና ከእንግዲህ ይሄ ነገር ባይደገም ኢትስ ግሬት። ሀይሚቲ ደግሞ እስቲ ለኦዲየንስ ያላትን ያች ሪስፔክት ኦዲየንስ ለእሱ ለማገዝ ብዬ ሳይሆን ለኦዲየንስ ስትል ሪስፔክት። ዋው የኛ ስማርት ደግሞ እኔ እንጃ እኔ አላቅም። በጣም ነበረ በጥፊ መታወት። ሲቀጥል ደግሞ የሰው ልጅ ያላደረገውን አድርጓል ሲባል እኔም በብሩኬ የእኛ ስማርት ሁሌም ትክክል ነሽ ሀይሚትዬ፣ ሁሌም ትክክል ናት። እንደውም ውዶች የሀይሚዬ ትዕግስት እኔ እስከ ዛሬ አይቼም አላቅም። በጣም ታግሳለች። ብሩኬ ቪው እና ዶላሩ እየታየው የሚያደርገውን ነገር አያውቅም። ዛሬም ደግሞ አይመለስም እኮ ዛሬ ራስን እንትን በል ተመልከት፣ ወደ ራስህ ተመለስ፣ ጽዱሁን፣ ንጹሁን፣ ሴት አታምጣ። ሌላው ደግሞ ሴት ማምጣት ከፈለገ ካፌ ምናምን እሷ በምትኖርበት እሷ በምበላበት አስተማሪ እንኳን እንዲያውም ማለት ነው። ብሩክ የሚሰራው ፕራንክ ነው፣ ድራማ ነው። ግን እቤት ውስጥ አረ እኔ አላውቅም። አረ እኔ ኦይል በሚል ነበር የምሄድበት እቤቴ ውስጥ ለድራማም ቢሆን ሴቶች ሲመጡ ማለት ነው። ስለዚህ ብሩኬ በጣም ወይ ጸበሉ ሰዱት ወይ ደግሞ የሆነ ነገር አድርጉለት። ሪቪው ነው የምነግራችሁ። ይሄ ጤነኝነት አይደለም፣ ዲስሪስፔክት ነው። በቃ ቢቀጥር እንኳን ሌላ ካፌ ነገር ላይክ ካልሆነ መኖሪያ ቤት ውስጥ በሩን ከፍቶ አስገብቶ አውዝቢላ። ስለዚህ አረብ ሀይሚ ታግሳለች። እሷ ማለት ስማርት ናት። እንደውም ስለ ብሩኬ ሲናገር ደም ነው የሚያፈላ የብሩኬ ነገር ማለት ነው። ብሩኬን እባክህን በቃ እንዳታገኘው። ምክንያቱም እኔ ባገኘሁት ቁጥር ጥሩ ስሜት አይሰማኝም። ከዚህ በኋላ ደግሞ አብረን መሆን የምንችል አይነት ሰዎች አይደለንም እና እባክህን ከዚህ በኋላ በማደርጋቸው ነገሮች ኦዲየንሱ ይመሰክርልሻል እኮ ጠንካራዋ ቅመሟ ምናምን ጠንካራዋ ጀግናዋ ስማርቷ ናት እንጂ በጣም እድለኛ ነን እንዴ! ትዕግስትን አስተማሪ ከታላቅ እስከ ታናሽ ቲቸር ናት። ግን አላወቀበትም ይሄ ገፈርሳ ብሩኬ ማለት ነው። እናንተ ደግሞ ፍትህ ኤፍሬምን እንዳይመስላችሁ ማለት በምንድን ነው ጠንካራ ማለት ነው። ውዶች እዚህ ጋር ሀይሚና ብሩኬ መቼም ቢሆን አይለያዩም። ሶስተኛ ሰው ቢያርቁ ወደ ሰላም። ግን ድሪም ሲደረግ ሀይሚዬ ለፍቅሯ 2 ዓመት የከፈለችው መስዋዕት ሁሌ ተወዳጅ ነው። አረ የብሩክ ነገር ካነሳው ብሩክን ጠፍጥፌው ነው የምለቀው። ስለዚህ ሰላም ኑልኝ። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። ባይ ባይ።